ለምንድነው የዚህ ሰውዬ ጥፊ ክርስቶስ ከሌላው በላይ ተሰምቶት ያናገረው ለምንድነው ካላችሁ ክርስቶስ መጥቶ በጥፊ የመታው ሰውዬ ማን እንደሆነ ስለሚያውቅ አላችሁ። ሁለት ነገር ነው ያለው ክርስቶስ። ጥምቀቴን ልትጠመቁ ጽዋዬን ልትጠጡ አትችሉም ሲል ምን አሉት? እንችላለን አሉት። እንችላለን ሲሉት ምን አለ ጌታ? ጽዋዬንስ ትጠጣላችሁ፣ በግራና በቀኝ መቀመጥ ግን ከአባቴ ዘንድ ለተሰጣቸው ነው። ትልቅ አባት ናቸው። ሲሰሙት ግን የሰሙትን ነገር ማመን አቃታቸው። ይሄ ሰውዬ የሚጸልየው እጁ ዘርግቶ ምን እያለ እንደሆነ ታውቃላችሁ? ጌታዬ ሆይ አትማረኝ እያለ ምን አትበለኝ እንዴ? እኛ የምንለፈው ምን በለን ብለን ነው። አትማረኝ ብሎ ጸሎት እንዴት ያለ ነው ብለው ደነገጡ። ብፁዕ አባታችን አቡነ ኤፍሬም የቡኖ በደሌ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ክቡር አባታችን መላከ ሰላም መምህር አምደወርቅ ደሴ የዚህ ታላቅና ታሪካዊ ደብር አስተዳዳሪ፣ ክቡራን አበው ሊቃውንተ ቤተ ክርስቲያን፣ መምህራን፣ አገልጋዮች፣ ወንድሞች፣ ዲያቆናት፣ ምዕመናን፣ ምዕመናት ሁላችሁ በእግዚአብሔር ሰላምታ እንደምናመሻችሁ። አሜን። ምሕረት ቸርነቱን አብዝቶ እስከዚህ ያደረሰን በዕድሜያችን ላይ የዛሬዋን ዕለት ይህችን ሰዓት የጨመረልን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ ዛሬ ያለነው ታላቅ በዓል እና የሌላ ታላቅ በዓል ዋዜማ ላይ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስን ጥንተ ስቅለቱን ቤተክርስቲያናችን በምታከብርበት በዓል ዋዜማ ላይ ነንና በዚህ ምክንያት በሉቃስ ወንጌል ምዕራፍ 23 ላይ ተጽፎ በሚገኝ ኃይለ ቃል የዛሬውን ትምህርት እንማራለን። የትምህርታችን ርዕስ የሚሆነው ሁላችንም በቃላችን የምናውቀው አንድ ቃል ነው። ጌታ ሆይ በመንግስትህ በመጣህ ጊዜ ምን በለኝ። እስቲ በሉ ከኔ ጋር ጌታ ሆይ በመንግስትህ በመጣህ ጊዜ አስበኝ። በዚህ ቃል ተነስተን እንማራለን። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለአባቶቻችን ለሐዋርያውያን አበው፣ ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። አብረውም ተሰቅለው ከነበሩት አንዱ ወንበዴ አንተስ ክርስቶስ ከሆንክ ራስህን አድን እኛንም አድነን ብሎ ተሳደበ። ጓደኛውም መልሶ ገሰጸው፣ እንዲህም አለው፣ አንተ በዚህ ፍርድ ውስጥ ሳለህ እግዚአብሔር አምላክን አትፈራውምን? በእኛስ በሚገባ ተፈርዶብናል፣ እንደ ሥራችንም ፍዳችንን ተቀበልን። ይህ ግን ምንም የሠራው ክፉ ሥራ የለም። ኢየሱስንም ጌታ ሆይ በመንግሥትህ በመጣህ ጊዜ አስበኝ አለው። ኢየሱስም መልሶ እንዲህ አለው፣ እውነት እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። እንግዲህ ምዕመናን በዛሬው ዕለት በነገው ዕለት የምናከብረው ጥንተ ስቅለት ከሆነ የዛሬው ዕለት ጥንተ ጸሎተ ሐሙስ ነው። በዛሬው ዕለት አሁን እኛ በምንማርበት በዚህ ጉባኤ ሰዓት አምላካችን መድኃኒታችን ኢየሱስ ክርስቶስ ምስጢረ ቁርባንን ያስተማረበት የመጨረሻውን ምሽት ከደቀ መዛሙርቱ ጋር ያሳለፈበት ነው። 3 ሰዓት ሲሆን አምላካችን በይሁዳ ጠቋሚነት ተላልፎ በአይሁድ እጅ ተያዘ። ከምሽቱ 3 ሰዓት አንስቶ እንግዲህ በአይሁድ ሕግ ወንጀለኛ ማታ አይያዝም። እንኳን በአይሁድም በእኛም ሕግ ትክክል ሕጉ ከተጠበቀ በማታ ወንጀለኛ አይያዝም። ክርስቶስ ግን በማታ ተያዘ፣ በማታ ፍርድ ቤት ቀረበ። ከዚያ በኋላ በአይሁድ ሸንጎ በሊቀ ካህናቱ መካከል ቆሞ ግፍ ተፈጸመበት። ሕግ ያልጠበቀ ፍርድ ተፈረደበት።
ከዚያ በኋላ የሆነውን ልነግራችሁ አልችልም። ከምሽቱ 3 ሰዓት ከተደረገው የአይሁድ የተንጋደደ ፍርድ በኋላ አምላካችን ኢየሱስ ክርስቶስ ተራ በተራ እየመጡ በፊቱ ላይ የተፉበት ነበር ይላል። ክርስቶስ ለአንድ ጊዜ እንኳን ፊቱን ዞር አላደረገም። ርኩስ ምራቃቸውን በፊቱ ላይ ሲተፉበት ተራ በተራ እየመጡ በጥፊ ሲመቱት ታግሶ ምሽቱን አሳለፈ። እማይነጋ ሌሊት ነው ያደረው ክርስቶስ እስከ ጠዋት ድረስ እጆቹን ጉድጓድ ውስጥ ወደ ላይ አስረው እያሰቃዩት በጥፊ የመቱት። በጥፊ የመታህ ማን ነው? ትንቢት ተናገር እያሉት ይህችን ምሽት አምላካችን ኢየሱስ ክርስቶስ በጭንቅ ያሳለፈበት፣ ስለኛ ብሎ የተጨነቀ አምላክ ሁላችንን ከጭንቀት ያወጣል። ስለዚህ ይህ ምሽት በጣም ታላቅ ምሽት ነው ምዕመናን። ቤተ ክርስቲያን የተመሰረተችበት፣ ምስጢረ ቁርባን የተከናወነበት፣ ጌታ ተንበርክኮ የሐዋርያቱን እግር ያጠበበት ነው። የነገው ዕለት ደግሞ ትክክለኛው ስቅለቱ የተፈጸመበት ጥንተ ስቅለቱ ነው። በዚያች ዕለት፣ በዚያች አስጨናቂ ዕለት ግን ደግሞ የድህነት ቀን፣ ቅዱሳን የተጠባበቋት ቀን፣ የመዳን ቀን ብለው ለረጅም ዓመት ይናፍቋት የነበረች ዕለተ ዓርብ ቀን አምላካችን ኢየሱስ ክርስቶስ ስለ ሁላችን በመስቀል ላይ ተሰቅሏል። በተሰቀለበት ዕለት ብዙ ነገር ሆኗል ምዕመናን። ከዚያ መካከል ለዛሬው ምሽት አሁን ያነበብኩላችሁን የወንጌል ክፍል ብቻ እንማራለን። እግዚአብሔር አምላካችን እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። ርዕሳችን ምንድን ነው? ጌታ ሆይ በሉ እስኪ በመንግሥትህ በመጣህ ጊዜ ምን በለኝ? አስበኝ። ይህ ቃል ደጋግመን ስለሰማ ነው ምናልባት አዲስ ነገር የሌለው ይመስለናል። ግን በጣም ጥልቅ ጸሎት ነው ምዕመናን። ጌታችን መድኃኒታችን ኢየሱስ ክርስቶስ ዓርብ ዕለት በተሰቀለ ጊዜ የተሰቀለው ከሁለት ወንበዴዎች መካከል ነው። በግራውና በቀኙ ዕድሜያቸውን ሙሉ የሰው ንብረት ሲቀሙ፣ የሰው ደም ሲያፈሱ፣ ድሃ ሲበድሉ፣ ፍርድ ሲያጓድሉ ከኖሩ ወንጀለኞች መካከል አምላካችን ተሰቀለ። ክርስቶስ ከወንበዴዎች መሃል መሰቀሉ ለሁለት ምክንያት ነው። አንደኛው ስለ እርሱ አስቀድሞ የተነገረውን ትንቢት ለመፈጸም ነው። በትንቢት ምዕራፍ 53 ላይ ነቢየ እግዚአብሔር ኢሳይያስ የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? ብሎ ስለ ክርስቶስ መከራ የተናገረበት ክፍል አለ። በዚያ ክፍል ላይ በእርሱ ቁስል እኛ ምን አለን? ተፈወስን። እንደ በግ ለመታረድ ተነዳ፣ በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልተከፈተም ይላል። ይህንን አረፍተ ነገር ሲጨርስ ግን ምዕራፉን ሲጨርስ ከአመፀኞች ጋር ተቆጠረ ይላል። ከምኖች ጋር? ከአመፀኞች ጋር። ክርስቶስ እኛን ከጻድቃን ጋር፣ እኛን ከቅዱሳን ጋር ሊደምረን እሱ ከጻድቃን ጋር ሳይሆን ከኃጢአተኞች ጋር ተቆጠረ። ስለዚህ ከአመፀኞች ጋር ተቆጠረ የሚለው ቃል ይፈጸም ዘንድ ክርስቶስ በሁለት አመፀኞች መካከል ተሰቀለ። በግራውና በቀኙ የቀኙና የግራው ወንበዴ ፈያታዊ ዘየማንና ፈያታዊ ዘጸጋም የምንላቸው ጥጦስና ዳክርስ የሚባሉ ሁለት ወንጀለኞች መካከል መድኃኒታችን ኢየሱስ ክርስቶስ ተሰቀለ። እሱ ከወንበዴዎች መሃል የተቆጠረው ለምንድን ነው ካላችሁ፣ እኛም ከጻድቃን ጋር እንድንቆጠር ለማድረግ። በነገራችን ላይ ክርስቶስ እሱ ስለኛ ስለተሰቀለ እኛ ለሱ ብለን እንድንሰቀል አይፈልግም። እሱ ለኛ ብሎ ስለሞተ እኛ ለሱ እንድንሞት አይፈልግም። እሱ ሞቶልሃል፣ አንተ ለሱ ብለን ኑርለት ነው። እሱ ሞቶልሃል፣ አንተ በሕይወት ኑርለት፣ ከኃጢአት ተለይለት። እሱ ስላንተ ብሎ ከኃጢአተኞች ጋር ተቆጥሯል። አንተ ለሱ ብለህ ከኃጢአተኞች ቁጥር ውጣ፣ ከሰካራሞች ቁጥር ውጣ፣ ከወንጀለኞች ቁጥር ውጣ። ይሄ ነው የእግዚአብሔር ሐሳብ። እና ከሁለት ወንበዴዎች መሃል መሰቀሉ የመጀመሪያው ትንቢቱን ለመፈጸም ነው። ሁለተኛው ምዕመናን ለወደፊቱ የሚፈጸመውንም ነገር እያሳየን ነው። ልብ አድርጉ። ከጌታ ግራና ቀኝ ሁለት ወንበዴዎች ተሰቀሉ። የግራው ወንበዴ ጌታውን ተሳደበ፣ የቀኝ ወንበዴ ግን በመንግስት ምን በለኝ አለ። ከሁለቱ የቀኝ ወንበዴ ወደ ገነት ገባ። በዕለተ ምጽአት ክርስቶስ ሊፈርድ ሲመጣ ምን እንደሚከናወን እዛው መስቀል ላይ ያሳየን። እዚያው መስቀል ላይ ያሳየን። ክርስቶስ ዳግም ሊፈርድ ሲመጣ ኃጢአተኞችን በፍየል የተመሰሉ ኃጥአንን በግራው ጻድቃንን በቀኙ ያቆማቸዋል። እናንተ የአባቴ ቡሩካን ዓለም ሳይፈጠር ወደ ተዘጋጀላችሁ ወደ መንግስቴ ግቡ ውረሱ ይላቸዋል።
በቀኝ ያሉት ወደ ገነት እንደሚገቡ ለማሳየት ዓርብ ዕለት በቀኙ ያለው ወንበዴ ወደ ገነት እንዲገባ አድርጎ አሳየን። ስለዚህ ክርስቶስ ትንቢቱንም ፈጸመ፣ ትንቢትም ተናገረ ማለት ነው። በዚህ ዕለት ምዕመናን ክርስቶስ ከሁለት ወንበዴዎች መሃል ተሰቅሎ እያለ በመጀመሪያ ሁለቱም ወንበዴዎች ይሰድቡት ነበር ይላል። የማቴዎስ ወንጌል ምዕራፍ 27ን ሄዳችሁ አንብቡት። የማቴዎስ ወንጌል ምዕራፍ 27 ላይ ሌሎች ሁሉ ሲሰድቡት፣ መቼስ ዓርብ ዕለት እኮ ክርስቶስን ያልሰደበው ሰው የለም። እኔ በጣም የሚገርመኝ ከተሳዳቢዎች ሁሉ መንገድ ኃላፊዎች አሉ። በዛ ሲያልፉ እየወጡ ነው፣ ኢየሩሳሌም ገበያ ውለው ሊወጡ ሲሉ መንገድ ላይ ተሰቅሎ አዩ። ምንድን ነው አሉ። ወንጀለኛ ነው ተሰቅሎ ነው ሲሉ እነሱም መጥተው ሰደቡት ይላል። አሁን ምን ያውቃሉ? በማያውቀው ነገር የሚሳደብ ሰው አለ። አሁን እኛ የሆነ ሰው ሲሰደብ ካየን ተጨምረን አብረን እንሳደባለን። ይሄ ሁሉ ሰው የሰደበው መቼስ ስድብ ቢገባው ነው ብለን ማለት ነው። እንደዚህ እኮ ነን። የወደቀ ዛፍ ምሳር ይበዛበታል ይባላል። የተሰደበው ላይ ስድብ ማዋጣት ልማዳችን ነው። ስለዚህ መጥተው ክርስቶስ ሰደቡት። በግራ በቀኝ ያሉት ወንበዴዎችም ሁለቱም ሰደቡት። በኋላ ግን ምዕመናን በቀኝ ያለው ወንበዴ ድንገት ሐሳቡን ቀየረና እጅግ አስደናቂ ጸሎት ጸለየ። ጌታ ሆይ በመንግስትህ በመጣህ ጊዜ ምን በለኝ አስበኛል። ምንድነው ይህንን ወንበዴ ከተሳዳቢነት ወደ ጸሎተኝነት የቀየረው? ምንድነው? ተራ ጸሎት ደግሞ አይደለም ጸሎቱ። እስቲ በደንብ አስተውሉት። ሁሌ ስለምትሰሙት እንደው አዲስ ነገር የሌለው እንዳይመስላችሁ። ለመጨረሻ ጊዜ ላስብላችሁ። ጌታ ሆይ በመንግስትህ በመጣህ ጊዜ ምን በለኝ አስበኝ። አራት ነገሮች ነው የተናገረ። የመጀመሪያ ጌታ ሆይ አለው ክርስቶስ። ጌታ ሆይ ቃል አክብሮ ነው፣ የማክበር ቃል ነው። እኛ ስንጸልይ በሰማያት የምትኖር ምናችን ሆይ እንደምንለው ጌታ ሆይ አለው። ክርስቶስን ጌታ ሆይ ማለት ምን ይገርማል። ብዙ ሰዎች እኮ ጌታ ሆይ ብለውታል። ብዙ ሰዎች ብለውታል። እንደውም ጌታ ሆይ የሚሉት ሰዎች ከመብዛታቸው የተነሳ ጌታ ሆይ የሚለኝ መንግስትን ምን አይልም አይወርስም እስኪል ደርሷል። ይህ ወንበዴ ግን ጌታ ሆይ ማለቱ ከሌሎች ሁሉ ሰዎች ይበልጣል። ምንድነው ካላችሁ፣ ይህ ወንበዴ ክርስቶስን ጌታ ሆይ ያለው በዕለተ ዓርብ ነው። ዓርብ ዕለት ክርስቶስን ጌታ ሆይ ያለው ሰው የለም። የሰደበው አለ፣ በጥፊ የመታው አለ፣ የተፋበት አለ። ጌታ ሆይ ያለው የለም። ምናልባት ዛሬ ማታ ሐሙስ ማታ ጌታ ሆይ ያሉት ማን መሰሏችሁ? የሮም ወታደሮች በጥፊ መታውት ጌታ ሆይ በጥፊ የመታ ማን ነው ብለውታል። ስቃይ ላይ ያለ ጌታ ሆይ ማለት ከባድ ነው። አሳና እንጀራ በርክቶ ሲያበላ ደስ ብሏቸው ጌታ ሆይ ያሉታል። ሙት ሲያስነሳ አይተው ያመኑበት ጌታ ሆይ ያሉታሉ። ይህ ወንበዴ ግን ክርስቶስን ጌታ ሆይ ያለው የሾህ አክሊል ደፍቶ ደሙ እየተንጠፈጠፈ እያየው ነው። ይህ ከባድ ነው። ጌታ ሆይ አለ። ጌታ ሆይ ብቻ አይደለም ያለው፣ በመንግስት አለ። በምን በመንግስት ማለት ምን ማለት ነው? የራስህ መንግስት አለ፣ አንተ ንጉስ ነህ እያለው። ንጉስ ነህ፣ ግዛት አለ፣ መንግስት አለ። በመንግስት በመጣ ጊዜ አለ። ምን እንዲህ ወንበዴ ምን ነክቶት ነው? ጌታ ሲያዩት ንጉስ ይመስላል እንዴ? ዓርብ ዕለት አይመስልም እኮ ንጉስ አይመስልም። ለጲላጦስ አላለውም እንዴ? መንግስቴ በዚች ዓለም ብትሆን ኖሮ ወታደሮቼ ይዋጉልኝ ነበር ብሏል። በጥፊ የሚመታ ንጉስ አለ እንዴ? የሚገረፍ ንጉስ የለም። ደሙ እየፈሰሰ እየተጎተተ ሲወድቅ ሲነሳ እየታየ እንዴት ንጉስ ሊባል ይችላል? ይህ ወንበዴ ክርስቶስን ጌታ ሆይ ያለው ያየው ዙፋን ላይ ተቀምጦ አይደለም፣ መስቀል ላይ ተሰቅሎ ነው። በትረ መንግስት ይዞ እንደ ነገስታት በክብር የበትረ መንግስቱን ይዞ አይደለም፣ በበትር ሲቀጠቀጥ ነው ያየው፣ ሲደበደብ ነው ያየው። ዘውድ ደፍቶ አይደለም ያየው፣ የሾህ አክሊል ደፍቶ ነው ያየው። ስቃይ ላይ ሆኖ ነው ያየው። ግን በመንግስት አለ አጠገቡ ያለው ንጉስ መሆኑን አውቋል። ዘላለማዊ ንጉስ፣ ሽረት የሌለበት ህልፈት የሌለበት ንጉስ። ምድራዊ ነገስታት በመንግስታቸው ወይ ይሻራሉ ወይ ይሞታሉ፣ ያልፋሉ። ወይ ህልፈት ወይ ሽረት አለባቸው። እግዚአብሔር ግን ለዘላለም ምንድነው? ንጉስ ነው። እኛ መተናልና አላነገስነውም፣ እኛ ሞተንም ይነግሳል። እግዚአብሔር አወቀው። አጠገቡ ያለው ንጉስ መሆኑን አወቀና ጌታ ሆይ በመንግስት አለ። ኧረ በመንግስት ብቻ ብሎ ቢያቆም ይበቃ ነበር። ይገርማቸዋል። በመንግስት ምን ባልክ ጊዜ አይሰማም። ልብ አድርጉ። ይህ ወንበዴ ጌታን እያየው ያለው ሊሞት ትንሽ ቀርቶት ነው አይደለም? ነው አይደለም? ስቃይ ላይ ነው ያለው፣ ሊሞት ነው።
ሞተህ አትቀርም። ከሞት ምን ትላለህ? ተነስተህ አትቀርም። ወደ ሰማይ አርገህ አትቀርም። ዳግም ልትፈርድ በመጣህ ጊዜ ማን ነገረው ለዚህ ወንበዴ? አጠገቡ ያለው ቁስለኛ፣ አጠገቡ ያለው መከረኛ ሞትን ድል አድርጎ እንደሚነሳ ተነስቶ እንደሚያርግ አርጎ ዳግም ሊፈርድ እንደሚመጣ ለዚህ ወንበዴ ማን ነገረው? ፈያታዊ ዘየማን መኑ መሐረከ ታይምር ዘንተ። ቅዱስ ያሬድ ኢትዮጵያዊ ሊቅ የቀኙ ወንበዴ ይህንን እንድታውቅ ማን ነው ያስተማረህ ይላል። አጠገብ ያለው ቁስለኛ በሕማም ላይ ያለ የሕማም ሰው የተናቀው ክርስቶስ ንጉሥ መሆኑን ሊፈርድ ዳግም እንደሚመጣ ማን ነገረ ብሎ ቅዱስ ያሬድ ይጠይቃል። ከዛ ራሱ ቅዱስ ያሬድ በመንፈስ ቅዱስ ተቃይቶ ራሱ ይመልሳል። ፈያታዊ ዘየማን መኑ መሐረከ ታይምር ዘንተ፣ የቀኙ ወንበዴ ይህንን እንድታውቅ ማን አስተማረ ይልና ራሱ ቅዱስ ያሬድ ይመልሳል። ነቢያትን አልተከተልኩም አላስተማሩኝም፣ ሐዋርያትም አላስተማሩኝም። አላ ፀሐይ ቀጸበተኒ፣ ፀሐይ ጠቀሰችኝ፣ እሷን ባየው ጊዜ አመንኩኝ አለ። ማን ጠቀሰችኝ? ይህንን ወንበዴ ካጠገቡ ያለው አምላክ መሆኑን እንዲያውቅ ያደረገችው ማን ነች? ፀሐይ ነች። ለምን? ክርስቶስ በተሰቀለ ሰዓት ፀሐይ ጨለመ፣ ጨረቃ ደም መሰለ፣ ከዋክብት ረገፉ። ብርሃንን ያለበሳቸውን አምላክ እርቃኑን አናይም ብለው ጨለመች ፀሐይ። ስለዚህ የወንበዴ ፀሐይ ስትጨልም ሲያይ አጠገቡ ያለው የፀሐይ አምላክ መሆኑን አወቀና ጌታ ሆይ በመንግስትህ በመጣህ ጊዜ ምን በለኝ አለ? አስበኝ አለ። አያችሁ፣ ያደለው ከፀሐይ ይማራል። ከፀሐይ ተምሮ ንስሐ ይገባል። እኛ ስንት ሰባኪ ነው ያስተማረን? እስቲ ንገሩኝ። ስንት ስብከት ሰማን? በተሰበክነው ልክ ማፍራት አቃተን እንጂ ንስሐ መግባት አቃተን እንጂ። ፀሐይ ለካ አስተምሮት ሰው ንስሐ ይገባል። ጴጥሮስን ንስሐ ያስገባችው ዶሮ ነች። ዶሮ ስትጮህ ወጥቶ አለቀሰ። እኛ ስንት ዶሮ ሲጮህ ሰምተናል። ከኔ ጋር ናችሁ? ዶሮ ሰባኪያን ናቸው፣ ሰባኪያን ናቸው። ያው ስወጣ ጠብቃችሁ ኩኩሉ እንዳትሉኝ እንጂ ሰባኪያን ናቸው። ዶሮ ሲጮህ ሰምቶ የዶሮ ጮት ሰምቶ ንስሐ ገባ። እኛ እንጮሃለን። ለምንድን ነው ንስሐ ማገቡት? ለነገሩ ዶሮም ላይ ችግር ምንድን ነው? ዶሮ ልብ ብላችሁ ከሆነ ጠዋት ጠዋት ከመጮሃ በፊት መጀመሪያ ትነሳና ምን ታደርጋለች? ክንፏን ምን ትላለች? ታራግፋለች። አራግፋ ነው የምትጮህ። አሁን እኛ የራሳችንን ኃጢአት አራግፈን መጮህ ስላቃተን ማትሰሙ። መጀመሪያ ሰባኪው ንስሐ ገብቶ ተዘጋጅቶ ሲሆን የዛኔ ጮቱም ይሰማል። አሁን ግን አብራችሁን ትጮሃላችሁ። ጭራሽ እንኳን ንስሐ ልትገቡ። ይህ ወንበዴ ፀሐይን አይቶ ነው ንስሐ የገባው ይላል ቅዱስ ያሬድ። ቅዱስ ያሬድ ይህን ስል ቅዱስ ዮሐንስ አፈወርቅ ደግሞ የለም አይመስለኝም ይላል። ይህንን ወንበዴማ ልቡን የመለሰችው ፀሐይ ብቻዋን አትመስለኝም። በአራተኛው ክፍለ ዘመን የነበረው አፈወርቅ የተባለው የቤተ ክርስቲያናችን መምህር ምን ይላል? ይህ ወንበዴ ልቡ የተመለሰው በጌታ ንግግር ሳይሆን አይቀርም። ጌታ በተሰቀለ ጊዜ መስቀል ላይ 7 ቃላት ተናግሯል። የመጀመሪያው ቃል ምንድን ነው? አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ይገርማቸዋል። ክርስቶስ የሚያደርጉትን አያውቁምና ይቅር በላቸው ያለው ገና መስቀል ላይ ያለ ነው። ከኔ ጋር ናችሁ? አዎ፣ ገና ሚስማሩ ከእጁ ሳይወጣ። አሁን ከዚህ ጉባኤ ስትወጡ ምዕመናን፣ እዚሁ ጉባኤ ላይ ቆይታችሁ ስትወጡ አንድ ሰው እግራችሁን ቢረግጣችሁ ወይ ይቅርታ ቢል ትቀበላላችሁ? አትቀበሉ? ትቀበላላችሁ። ግን እግራችሁን ረግጦ ጭፍልቅ አድርጎ እያሸ ይቅርታ ቢላችሁስ ትቀበላላችሁ? መጀመሪያ እግርን ከእግሬ ላይ ምን በል አንሳ። ክርስቶስ እኮ ሚስማሩ ከእጁ አልወጣም። ገና እኮ የሾህ አክሊሉ ልቡ ድረስ ይሰማዋል። እያመመው ነው። የሚያደርጉትን አያውቁምና እኛ እኮ ይቅርታ ካረግን እንኳን ካለፈ በኋላ ነው። የዛሬ 10 ዓመት ምናምን የተበደለውን ነገር መቼስ ትቼልሻለሁ እንላለን። እሱንም አንልም። በእውነት የወጋ ቢረሳ ይኸው ታውቁታላችሁ። ሲቆይ የረሳውልሽ መሰለሽ እንዴ ነው የምንለው። ተወግቶ የረሳው ማ ብቻ ነው? ክርስቶስ ገና ሚስማሩ ከእጁ ሳይወጣ የሚያደርጉትን አያውቁ። አሁን እዚህ መካከል ይህን ትምህርት የምትሰሙ ሰዎች ሰው ይቅርታ ማድረግ እንዳለበት ታምናላችሁ፣ እናምናለን። ግን የሆነ ይቅርታ ያላረግንለት ሰው የለም ወይ? የሆነች ይቅርታ ብሞት አላረግላትም የምትሏት ሴት የለችም ወይ? ሁላችንም ሕይወት ውስጥ ይቅርታ እንስማማለን።
ግን ገሌ ከሆነ በሱ አትምጡብኝ እንላለን። እሷን ይቅር ብል ሞቼ እገኛለሁ እንላለን። እሱን ነው ይቅር በል ያለ ክርስቶስ። እሱን ነው። ተመልከቱ፣ ክርስቶስ እዛው ነው ይቅርታ ያደረገው። የሚያደርጉትን አያውቁምና ይቅር በላቸው ሲል እዛው እያመመው ነው። አለፈ ብሎ አይደለም። ይቅርታ ያማል ወይ? አዎ ያማል። ይቅርታ ይከብዳል። ግን ይቅርታ አድርጉ። የይቅርታን ሕመም ከክርስቶስ በላይ የሚያውቀው የለም። በይቅርታ አይደል እንደ የተሰቃየው? ይቅርታ አይደል እንደ ያቆሰለው? ይቅር ብሎን አይደል እንደ ሞተው? የይቅርታን ኃይሉን መስቀል ላይ ያየ ነው። የሚያደርጉትን አያውቁምና ምን በላቸው ይቅር በል። አሁን ይቅርታ አድርጉ የምትባሉትን ሰዎች አንዳንድ ሰው ይቅር በል ሲባል በፍጹም ይላል። እስቲ ልጠይቃችሁ ምዕመናን፣ የበደሉን ሰዎች ምንም ያህል ቢበድሉን አይሁድ ክርስቶስ ላይ ያደረሱትን መከራ ያህል በድለውናል? አልበደሉንም። የክርስቶስ ያህል አልተሰቃየንም። አይ መቼስ አንዳንድ ሰው ክርክር ይወድ የለ። አረ የእሱ ይሻላል ይላል አንዳንድ ሰው። አረ የእሱ ይሻላል፣ የእኔ ይብሳል። እሺ ይባስ፣ ግድ የለም። ከክርስቶስ በላይ ሰዎች በድለው ይሆናል። አንተ እንደ ክርስቶስ ንጹሕ ነው ወይ? አይደለም። እሱ እኮ ንጹሕ ሆኖ ነው የተበደለው። ግን የሚያደርጉትን አያውቁምና ይህንን የይቅርታ ልብ ለሁላችን ያድለን። ለጠቅላላ እውቀት አይደለም የምነግራችሁ። ይህን የምትሰሙ ሰዎች ይቅር በሉ የበደሏችሁን ሰዎች፣ ለራሳችሁ ስትሉ። ቂም መያዝ ማለት ምዕመናን ሰው ለመጉዳት ብሎ መርዝ መጠጣት ማለት፣ ሰው ለማበሳጨት ብሎ መርዝ መጠጣት። የምትጎዳው ራስህ ነህ። ለምን ነፍስህን ታቆስላታለህ? እዛው መስቀል ላይ ይህንን ንግግር ተናገረ ጌታ። ይህን ሲናገር የቀኝ ወንበዴ ልቡ ተሰበረ። እኔ ባልደረሱብኝ ሰዎች ላይ ደርሼ የሰው ንብረት ስቀማ ደም ሳፈስን የኖርኩት እሱም ለሚያሰቃዩት ሰዎች ይጸልያል ወይ ብሎ ልቡ ተሰበረና ጌታ ሆይ በመንግስት በመጣህ ጊዜ ምን በለኝ፣ ለሰቃዮች ካዘንክማ ለኔ አልጨክንብኝም፣ እባክህ ማረኝ አለ ይላል ቅዱስ ዮሐንስ አፈወርቅ። ወንበዴውን የመለሰ ሁላችንን ይመልሳል። አባ ጊዮርጊስ ዘጋስጫ የተባለ ቅዱስ አለ በቤተ ክርስቲያናችን። ኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ ደግሞ እንደ ቅዱስ ያሬድ የዚህን ወንበዴ ልብ የመለሰው ፀሐይ ናት አይመስለኝም ይላል። እንደ ዮሐንስ አፈወርቅ የጌታ ንግግር እሱ ብቻ አይመስለኝም ይላል። ምንድነው ታዲያ ካላችሁ፣ ይህ ወንበዴ የተሰቀለው ከጌታ በስተቀኝ ነው። የክርስቶስ የመስቀሉ ጥላ ያረፈው በቀኝ ያለው ወንበዴ ላይ ነበረ። ስለዚህ የዚህ ወንበዴ ልቡ የተሰበረው ጌታ ሆይ ጥላህን አሳርፈህበት ሳይሆን አይቀርም ይላል። ክርስቶስ በሁላችን ላይ ጥላውን ያሳርፍብን። የጴጥሮስ ጥላ ሙት ያስነሳል ነበር እንዴ? የነ ጳውሎስ ጨርቅ ያድናል ነበር? የጌታ ጥላ እኮ ልብ ይቀይራል። እግዚአብሔር ጥላውን ይጣልብን በሁላችን ላይ እና የወንበዴ ጸለ ጌታ ሆይ በመንግስት በመጣህ ጊዜ ምን በለኝ፣ አስበኝ፣ እኔን አስበኝ፣ ስራዬን እንዳታስብብኝ። መንገደኛ እንኳን አብሮ ሄደ ይተዛዘን የለ ወይ? በመስቀል መንገድ ላይ አብረን ነበርን። እባክህን በመንግስትህም አስታውሰኝ፣ ምሕረት አድርግልኝ፣ ስራዬን አይደለም እኔን አስበኝ ብሎ ጸለየ። ይህን ጊዜ ጌታ እውነት እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ። ጸሎቱን ሰማው አልሰማው? የሁላችንን ጸሎት ይስማል። አቤት ምን አይነት ጸሎት ነው! ጌታ ሆይ በመንግስት በመጣህ ጊዜ ምን በለኝ። አሁን ይሄ ከወንበዴ የሚወጣ ጸሎት ነው። ይገርማል። የወንበዴ እኮ አይመስልም። ደግሞ ጸሎቱ የነፍስ ነው፣ የስጋ አይደል። በጣም ይገርማቸዋል። እኛ እኮ አንጸልየውም። ዛሬ አንጸልየውም። ከኔ ጋር ናችሁ ምዕመናን? አሁን እዚህ ጉባኤ ላይ ያለ ነው ምዕመናን፣ እንደው ተሳክቶልን ኢየሩሳሌም ጉዞ ብትሄዱ ደስ ይላችኋል አይላችሁ? ያድርሰን እግዚአብሔር። አሁን ኢየሩሳሌም እንደው በአንድ በትልቅ አውሮፕላን እዚህ ያለው ምዕመን በሙሉ ተሳፍሮ በአውሮፕላኑ እየሄደ እያለ አያድርገውና፣ ምሳሌ ነው አይዟችሁ፣ አያድርገውና አውሮፕላኑ ከአብራሪዎቹ ቁጥጥር ውጪ ሆኖ እንደው እየበረረ ወደ መሬት መምዘግዘግ ቢጀምር ሁላችንም እንጮሃለን። ወደ ማን? ግን አልተሳካም። አውሮፕላኑ ባህር ውስጥ ገባ፣ መስጠም ጀመረ። እንጮሃለን። ወደ ማን? ምን አርግ ብለን? አድነን። ግን አልተሳካም። ውሃው አንገታችን ጋር ደረሰ። አሁን ልንሞት ትንሽ ደቂቃ ነው የቀረን። እንጮሃለን። ወደ ማን? ምን አርገን ብለን? እንደው አንድ ሰው እንኳን በመንግስት አስበኝ አይልም። እንደው አንድ ሰው
እባክህ እንደው ነፍሴን አደራ ይል ሁላችንም ሐሳባችን ከዛች ባህር ወጥቶ ኑሯችንን ለመቀጠል። ልመናችን እኮ ጊዜያዊ ነው ምእመናን። የቀኝ ወንበዴ አይደለንም እኛ፣ የግራው ወንበዴ ነው። ወንብድናችን ላይ ችግር የለም፣ ሁላችንም ወንበዴዎች ነን። ግን የቀኙ አይደለንም። የቀኙ ጌታ ወይ በመንግስት በመጣ ጊዜ ምን በለኝ። የግራው ግን አንተ ክርስቶስ ከሆንክ ራስህንም እኛ ነን። አሁን እኛ የግራው ነን የቀኙ ነን? የግራው ነን። እግዚአብሔር የቀኙ ያድርገን። ልመናችን ምድራዊ ጊዜያዊ። ስለት ሲነገራት ሰሙ። በእርግጥ ስለት ሰው ለፈለገው መሳል ይችላል። ግን ስለቶቻችን በሙሉ እኮ ምድራዊ ናቸው። ስራ የለኝም ነበር ስራ ስለሰጠኝ፣ ትምህርቴን ማለፍ ፈልጌ ነበር ስላለፉ፣ ውጭ ሀገር ልሄድ ቪዛ ስለተመታል። እንደው አንድ ሰው ለነፍሱ አይሳልም። ለንስሐ አብቃይ ብዬ ነበረ ንስሐ ስለገባው፣ ስጋውን ደሙን ስለተቀበሉ፣ እንደው ምላሴ ኃይለኛ ሆኖ ከሰው ያጣላይ ነበር ምላሴን ዝጋልኝ ብዬው አፌን ስለዘጋልኝ የሚል ስለት ሰምታችኋል? የለም። እንደው ለነፍሳችን ለመሳል ያብቃል። ይህ ወንበዴ ግን ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ። አስቀድማችሁ ጽድቁንና መንግስቱን ፈልጉ፣ ሌላ ሁሉ ይጨመርላችሁ። አባታችን ሆይ በሰማያት የምትኖር ስምህ መንግስትህ። አያችሁ፣ መጀመሪያ የምንለምነው መንግስት ነው። ፈቃድ በሰማይ እንደሆነች እንዲሁም ከዛስ የዕለት እንጀራችን ስጠን። አያችሁ፣ እግዚአብሔር የሚፈልገው ጸሎት እንዲህ እኛ ብንሆን አሁን አባታችን የዕለት እንጀራችን ስጠን ብለን ነው የምንጀምረው። እግዚአብሔር ግን መጀመሪያ መንግስቱን እሹ ነው የሚለው። በኋላ ይደርሳል የእንጀራው ነገር፣ የስጋው ነገር በኋላ ይደርሳል። ይህ ወንበዴ የጸለየውን ጸሎት ለመጸለይ ሁላችን ያብቃል። ጸሎቱን ሰምቶ ክርስቶስ ምን አለው? እውነት እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው። ይህ ሰውዬ ገነት ገባ። ይገርማቸዋል። ዛሬ ከኔ ጋር በገነት ትሆናለህ። እንዴት ገባ? እኔ ወደ ሰውየው ሳልመጣ በፊት እንዴት ገነት ሊገባ ይችላል? እድሜውም ሙሉ ወንበዴ ሆኖ ከርሞ ባለቀ ሰዓት ነው የለመነው። የለመነው ልመናና የተሰጠው መልስ ራሱ ይለያያል። እሱን ነግራቸዋል። ይህ ወንበዴ በዚች ንግግሩ ብቻ ነው ወይ የገባው? በቃሉ ብቻ ጌታ ሆይ በመንግስት በመጣ ጊዜ አስበኝ ስላለ ነው። አንዳንድ ሰዎች እንደውም ስራ አያስፈልግም በጎ ስራ የሚሉ ሰዎች እችን ለመጥቀስ ይሞክራል። ግን ይህ ወንበዴ ይገርማቸዋል። ልመና ብቻ አይደለም ያቀረበው። ከፍ ብዬ ላንብብላችሁ። በግራና በቀኝ ተሰቅለው የነበሩት ይሰድቡት ነበረ። በግራ ያለው አንተ ክርስቶስ ከሆንክ ራስህንም እኛንም ምን በል አድን ብሎ ሰደበው። ይህን ጊዜ በቀኝ ያለው ምን አለ? ጓደኛውን ገሰጸው። ምን አለ? አንተ በዚህ ፍርድ ውስጥ እያለ እግዚአብሔርን አትፈራውም? ምን አለ? የመጀመሪያው የዚህ ወንበዴ መልካም ስራ እዛው መስቀል ላይ የተሰራ ስራ ማለት የመጀመሪያው መልካም ስራው ጓደኛውን መምከሩ ነው። እዚህ ፍርድ ላይ ሆነ እግዚአብሔርን አትፈራውም ወይ? ፍራው። ከዚህ በላይ ምን ስብከት አለ? የጥበብ መጀመሪያ በቃ ጓደኛውን መከራ። አያችሁ፣ አሁን ብዙዎቻችን እዚህ መሃል ብዙ ወጣቶች አላችሁ። ወጣቶች አብረን ኃጢአት እንሰራለን፣ አብረን ግን ንስሐ አንገባ። አብረን እንወድቃለን፣ አብረን ግን አንነሳ። አብረን እንስከር፣ አብረን እናመንዝር እንላለን፣ አብረን ንስሐ እንግባ ግን መባባል ላይ ችግር አለ። ይህ ወንበዴ ብቻውን አይደለም ሊድን የሞከረው፣ ጓደኛውን መከረ። አንተ በዚህ ፍርድ ላይ ያለ እግዚአብሔርን አትፈራውም? ምን አለ? አንድ በሉ። ሁለት ከዚያ ምን አለ? እኛስ በሚገባ ተፈርዶብናል አለ። ምን ማለት ነው? በመስቀል ላይ ለመሞት የሚያበቃ ኃጢአትን ምን ብለናል? ሰርተናል። ተናዘዘ ኃጢአቱን። አያችሁ፣ ጊዜው ስለማይበቃ ኃጢአቱን ለመዘርዘር በአጭር ቋንቋ ለተረገመው የመስቀል ሞት የሚያበቃ ኃጢአትን ምን ብለናል? ሰርተናል አለ። ስለዚህ አንድ ጓደኛውን መከረ፣ ሁለተኛ ንስሐ ገባ። ለመስቀል የሚያበቃ ኃጢአትን ምን ብለናል ብሎ ሰርተናል። ሶስተኛ ይህ ግን ክፋትን አላደረገም። እስኪ በሉ፣ ይህ ግን ክፋትን አላደረገም። ለማን ነው እየመሰከረ ያለው? ለክርስቶስ። ምንም ክፋት አላደረገም አለ። ዓርብ ዕለት እስቲ ለክርስቶስ መጥቶ ምንም ክፋት አላደረገም ብሎ የመሰከረ አንድ ሰው አለ? የለም። በዋለበት የዋሉ ባደረበት ያደሩ ሐዋርያቱ ከዮሐንስ በስተቀር እግሬ አውጪኝ ብለው ብን ብለው ጠፍተው ብቻውን ነው ክርስቶስ። ማን መሰከረለት? አይናቸውን ያበራላቸው ሰዎች አይናችንን አበራው እንጂ ምን አጠፋ አላሉ። ያቺ ደም ይፈሳት የነበረች ሴት 12 ዓመት የልብሱን ጫፍ ነክታ ደሟ ቀጥ ያለው ደሜን ቀጥ አረገው እንጂ ምን አጠፋ አትንኩት አላለች።
5,000 ሕዝብ አሳና እንጀራ በርክቶ ሲበላ ጥርቅ አድርገው የበሉት ሰዎች አበላን እንጂ ምን አጠፋ አላሉ። ከአልጋ ቁራኛ ከደዌ ዳኛ ከ38 ዓመት በሽታ ያስነሳው ሰውዬ እንኳን አልመሰከረለትም። እንዲያውም በጥፊ መቶታል። ይገርማል። በዛሬው ምሽት ጌታ በሊቀ ካህናቱ ሸንጎ ውስጥ እየተመረመረ እያለ ሊቀ ካህናቱ ሲጠይቀው ክርስቶስ መለሰ። ሲመልስ እዛ ከቆሙ ሰዎች አንዱ መጣና ክርስቶስን እንዴት ለሊቀ ካህናቱ ትመልሳለህ ብሎ በጥፊ መታው ይላል። ሲመታው ክርስቶስ ምን አለ? ለምን ትመታኛለህ? እስኪ በሉ ለምን? ክርስቶስ ያ ሁሉ ጅራፍ ሲወርድበት ለምን ትመቱኛላችሁ ብሏል? ሲቸነከር ለምን ትቸነክሩኛላችሁ ብሏል አላለ። ይህ ሰውዬ ግን ሲመታው ምን አለ? ክፉ ተናግሬ ከሆነ ስለ ክፉ መስክርብኝ፣ መልካም ተናግሬ ከሆነ ግን ለምን ትመታኛለህ? ለምንድን ነው የዚህ ሰውዬ ጥፊ ክርስቶስ ከሌላው ብት በላይ ተሰምቶት ያናገረው? ለምንድን ነው ካላችሁ ክርስቶስ መጥቶ በጥፊ የመታው ሰውዬ ማን እንደሆነ ስለሚያውቅ 38 ዓመት ከተኛበት አልጋ ያስነሳው ያበሽተኛ ነበር። ስለዚህ ጌታ ያመመው ጥፊው አይደለም፣ ባዳነው ሰው መመታቱ። ባዳነው ሰው እጅ መመታቱ አመመው። ክፉ ተናግሬ ከሆነ መስክርብኝ፣ መልካም ተናግሬ ከሆነ ለምን ትመታኛለህ? አልጋህን ተሸክመ ሂድ ከማለት ውጪ ምን ክፉ ቃል ተናግሬያለሁ? ክፉ ተናግሬ ከሆነ መስክርብኝ፣ አልጋህን ተሸክመ ሂድ ብዬ በመልካም ቃል አድኜ ከሆነ ግን ለምን ትመታኛለህ? ያዳነንን በኃጢአታችን ከመምታት ይጠብቀን እግዚአብሔር። እያንዳንዳችን የምንሰራው ኃጢአት ያዳነንን መምታት ነው ምእመናን። እያንዳንዱ ኃጢአት በክርስቶስ እሾህ አክሊል ላይ አንድ ሌላ እሾህ መጨመር ነው። አመመው ክርስቶስ ለምን ትመታኛለህ? ያን ቀን ማንም አልመሰከረለትም። ይህ ወንበዴ ግን በአደባባይ መሰከረ። ይህ ግን ምንም ክፋትን አላደረገም፣ እኛንን የሚገባንን የምንቀበለው አለ። ከዚህ በኋላ ዞሮ ወደ ጌታ ሆይ በመንግስትህ በመጣህ ጊዜ ምን በለኝ አለ? አስበኛል። ሁለት ነገር ነግሬያቸው አበቃለሁ። ይህ ጸሎት በጣም ትልቅ ጸሎት ነው። ጌታ ሆይ በመንግስትህ በመጣህ ጊዜ ምን በለኝ። ቤተ ክርስቲያናችን ይህን ጸሎት ቅዳሴ ላይ ከታው ተዘከረን እግዚኦ በውስተ መንግሥትከ፣ አቤቱ በመንግስትህ በመጣህ ጊዜ ምን በለን። አይገርም? ቅዳሴ ላይ ላለነው ወንበዴዎች ብላ እኮ ነው። ቅዳሴ ላይ ላለነው ወንበዴዎች ብላ ይህንን ጸሎት አመጣችሁ። ይህንን ወንበዴ ያሰበ አምላክ ሁላችንን ያስበን። በመንግስት በመጣ ጊዜ አስበኝ ሲል ክርስቶስ ምን መለሰለት? እውነት እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ። መቼ? ጥያቄውና መልሱ ይለያያል። ወንበዴ ያለው ምንድን ነው? ጌታ ሆይ ሙታንን አስነስተ ሁሉ ለፍርድ ሲቆም ልትፈርድ ስትመጣ ያኔ እኔን አስበኝ ያለው። ክርስቶስ ምን መለሰለት? እሺ ዳግም ልፈርድ ስመጣ አስባለሁ አላለው። ያለው ምንድን ነው? ዛሬ ከእኔ ጋር በገነት ትሆናለህ። መቼ? እስክመጣም አትጠብቅም። አቤት የእግዚአብሔር ምሕረቱ! አንዱን ወንበዴ ዛሬ ምርሃለሁ አለው። አቤት ይህንን ወንበዴ ዛሬ ምርሃለሁ አለው የሚለው ታሪክ የተጻፈው ታምረ ማርያም ላይ ቢሆን ኖሮ ሰዎች ተረት ነው ይሉን ነበር። እንዴት አንድ ወንበዴ ሊገባ ይችላል ገነት ይሉን ነበር። ይህንን ታሪክ ወንጌል ላይ ያጻፈ አምላክ ስሙ የተመሰገነ። ገድል ላይ ቢሆን ኖሮ እናንተን የፈጠራችሁት ይሉን ነበር። ይህ እግዚአብሔር ምሕረት ከአእምሮ በላይ ነው ምእመናን። በጣም ይደንቃል። እንዴት አንድ ወንበዴ ገነት ይገባል? እንደውም ቅዱስ ያዕቆብ ዘስሩግ በደረሰው ድርሳኑ ላይ ይህ ወንበዴ ወደ ገነት ሲገባ ቆሞ ይጠብቅ የነበረው ሱራፊ መልአክ አለ። በጣም ይገርማል። ጠየቀው ይላል፣ አንተ ማነህ? ከቅዱሳን አንዱ ነው ወይ? አብርሃም ነው ወይ? ያ እንግዳ የሚያስተናግደው አብርሃም አንተ ነህ አለው። ኧረ አይደለሁም፣ እኔ እንኳን እንግዳ ላስተናግድ የሰው ቤት ስዘርፍ ነው የኖርኩት አለ። እሺ ዳዊት ነህ? ኧረ አይደለሁም። ጻድቃንን ቅዱሳንን ሁሉ ጠራ፣ ከነሱ ውስጥ አንዱም አይደለሁም። ታዲያ እንዴት መጣህ ወደዚህ? የእሳቱን ባህር እንዴት ተሻግረ መጣህ አለው። የክርስቶስን የደሙን ማህተም አሳየው። ይህን ከያዝክማ የማትገባበት የለውም ብሎ በሩን ከፈተለት፣ ወደ ገነት ገባ ይላል። እግዚአብሔር የተመሰገነ ይሁን። የክርስቶስን ደም ይዘን የማናልፈው በር አለ። ለዚህ ነው ቁረቡ የምትባሉት። ለዚህ ነው ስጋ ወደሙ ተቀበሉ የምንባለው። ገባ።
ወንበዴውን ማረው። እንዴት ሊሆን ይችላል? እኛ ምን ቸገረን? እግዚአብሔር የፈለገውን ማድረግ ይችላል አይችልም? አንዳንድ ሰዎች በእግዚአብሔር ምሕረት ገሌ እንዲት ምሕረት አገኝ በላይ ሰብ በጥርኟ ዳነ ሲባል ደማቸው የሚፈላ ሰዎች አሉ። እንዴት በጥርኟ ይላል? እና ውሃው በበርሜል መሆን አለብን? እግዚአብሔር በትንሹ ማዳን ይችላል አይችልም? በጥቂት ማዳን ይችላል አይችልም? በጥቂትም ወይም በብዙም ማዳን ለእግዚአብሔር አይቸግረውም ይላል። እሱ ለማረው ምን አገባችሁ መባል አለባችሁ። ወንጌል ላይ እኮ ክርስቶስ ምን ብሏል መሰላችሁ? አንድ ሰውዬ በጠዋት ተነስቶ የእርሻ ቦታው ላይ የሚሰሩ ሰራተኞች ሊቀጥር ወጣ ይላል። ወጥቶ ከጠዋት የጀመረ 3 ሰዓት ላይ 6 ሰዓት ላይ 9 ሰዓት ላይ 11 ሰዓት ላይ ሰራተኛ ቀጠረ። 11 ሰዓት ላይ ቀጠረ። ከዛ 12 ሰዓት ሲሆን ስራው ቆመ። 11 ሰዓት የተቀጠረው ሰውዬ ስንት ሰዓት ነው የሰራው? አቤት 1 ሰዓት። ለሱ 1 ዲናር ሰጠው። ስንት ሰዓት ስለሰራ? ለ1 ሰዓት ሰራተኛው 1 ዲናር ሲሰጠው 12 ሰዓት የሰሩት ሰዎች ከኋላ ቆመው ያባዛሉ። ለሱ 1 ከደረሰው ለኔ ስንት ነው የሚደርሰው? 12። እሱ ግን ለሁሉም 1 ዲናር ሰጣቸው። አጉረመረሙ ይላል። እኛ ከጠዋት ጀምሮ መተን ለፍተን ደክመን አሁን የመጡ ሰዎች እንዴት 1 ዲናር ከኛ እኩል ይሰጣቸዋል? ያም ሰውዬ መለሰ። የወይን አትክልት ስፍራ ባለቤቱ መለሰ፣ በገንዘቤ የወደድኩትን አደርግ ዘንድ መብት የለኝም ወይ? ወይስ አይናችሁ ምቀኛ ሆነች አላቸው ይላል። ይህ የወይን አትክልት ሰራተኛ ባለቤት እግዚአብሔር ነው። ከጠዋት ጀምሮ የተቀጠርነው እኛ ነን። እዚህ መሃል ከሕፃንነቱ ጀምሮ ከእግዚአብሔር ቤት ያልተለየ ጠዋት የተቀጠረ ሰራተኛ አለ፣ ከቤተ ክርስቲያን የማይለይ። አሁን ባለቀ ሰዓት የመጣ ሰው አለ፣ እንደ ግራው ወንበዴ እንደ ቀኝ ወንበዴ ባለቀ ሰዓት የመጣ አለ። ሁሉም የሚወርሱት ግን ስንት መንግስት ነው? 1 መንግስት ነው። እንዴት እኩል ይሰጠናል አይባል። እኛም ቅዱስ ጊዮርጊስም የምንወርሰው መንግስት 1 ነው። ክብሩ ይለያይ ይሆናል፣ መንግስቱ ግን ስንት ነው? 1። እግዚአብሔር በገንዘቡ የፈለገውን ማድረግ ይችላል አይችልም? እኛ ጨካኞች ስለሆነ እግዚአብሔር እንደኛ ጨካኝ የሚሆን ይመስላል። ና ግባ አለው። ዛሬ ከኔ ጋር በየት ትሆናለህ? በገነት ትሆናለህ። 2 ነገር ነግሬያችሁ ላብቃ ምዕመናን። ይህ ሰውዬ ጌታ ሆይ ብሎ ጌትነቱን፣ በመንግስትህ ብሎ መንግስቱን፣ በመጣህ ጊዜ ብሎ ምጽአቱን፣ አስበኝ ብሎ ምህረቱን መሰከረ። ይህ አልበቃውም። ጓደኛውን መከረ፣ እባክህ ንስሐ እንግባ ብሎ። ይህም አልበቃውም። የክርስቶስን ንጽህና በአደባባይ ምን አለ? መሰከረ። ይህም አልበቃውም። እኛ ለመስቀል ሞት የሚያበቃ ኃጢአት ሰርተናል ብሎ ንስሐ ገባ። ይህ አሁን የነገርኳችሁን ነገሮች ሁሉ ያደረገው ከ30 እስከ 40 ሰከንድ ቢፈጅበት ነው፣ ወይ 1 ደቂቃ ቢፈጅ ነው። በ1 ደቂቃ ይህን ሁሉ ስራ ሰርቶ ነፍሱን አዳነ። እንደውም አንዱ ባለቅኔ ምን አሉ? ይሄ ሰውዬ ወንበዴ ነበር አይደለም? ነበር አልነበረም? ስራው ስርቆን ነበረ እና መጨረሻ ላይ ምን ሰረቀ ብትሉ እዛው መስቀል ላይ ገነትን ሰረቀ ይላሉ። አዎ ይችልበታል አይደል? መቀማት ገነትን ሰረቀ። ሱራፊ እዛ ሰይፍ ይዞ የገነትን በር ይጠብቃል። እሱ ከባለቤቱ ጋር ጨርሶ መጣ። አስገራሚ ወንበዴ ነው አይደል? አዎ ባለቤቱን ይቅርታ ጠይቆ ጨርሶ ጉዳዩን መጣ። ይህንን ሁሉ ነገር ያደረገው ግን በ30 ደቂቃ ነው፣ በ30 ሰከንድ ነው፣ ወይ በ1 ደቂቃ ነው። እሺ ደስ ይበላችሁ፣ በ1 ሰዓት። እኛ ህይወታችንን ሙሉ ማድረግ ያልቻለውን እሱ በዚህ ደቂቃ አደረገው። እኛ ንስሐ ለመግባት ስንት ምክንያቶች ነው ያሉ? ተማሪው ቆይ ትምህርቴን ልጨርስ ይላል። ሰራተኛው ቆይ ከጡረታ ልውጣ ይላል። ልጅ ያላቸው ቆይ ልጄን ላሳድግ ይላል። ልጁ ሲያድግ ቆይ ላስመርቀው ይላል። ሲመረቅ ቆይ ልዳረው ይላል። ንስሐ ላለመግባት ምክንያታችን ብዛቱ። እኔ የኔን ስራ ታውቀው የለ እንዴ? እኔ እኮ ነጋዴ ነኝ፣ አሁን ከስራዬ ጋር አይሄድም ይላል። አይመቸኝም ይላል ብዙ ሰው። ምንም ባይመቼ እንደዚህ ወንበዴ ከመስቀል ጋር አልተቸነከርክም። ተቸንክሮ ነፍሱን አዳነ። ምናልባት የዛሬዋ ምሽት የመጨረሻ ምሽታችን ብትሆን ምን እናውቃለን? መቼ እንደምንሞት የሚያውቅ ሰው አለ እዚህ መሃል? የእናንተ ቅድስና አላውቅም፣ እኔ ግን አላውቅም። መቼ እንደምንሞት አናውቅም። 1000 ዓመት አይኖር እንላለን። 100 ዓመት እንኳን እንኖርም። አገር ጉራችን ደግሞ 1000 ዓመት አይኖር ይላል ሰው። 100 ዓመት አትኖርም። 100ንም ከኖርክ በስቃይ ነው የምትኖር። እና የወንበዴ ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ። ይህንን ሁሉ በጎ ስራ የሰራው
በጣም በሚገርም ሁኔታ በ30 ደቂቃ ውስጥ ላለመመለስ የምንደረድረውን ምክንያት እግዚአብሔር ያርቅልን። ንስሐ ግቡ ሲባል እኔ ብዙ ሰው እንደውም ሊሞት ሲል ነው ንስሐ መግባት እኮ ነው። በምን አወቅ ካላችሁ ብዙ ሰው ሲጸልይ ይላል ለንስሐ ሞት አብቃኝ ይላል። ለምን ሞት? መቼ ነው ንስሐ ሊገባ ያሰበው? ሊሞት ሲል። እዚህ ምድር ላይ እኮ ፍቅር አቤት ከኃጢአት ጋር ያለን ፍቅር እኮ እንደው ምን አይነት ኮሚትመንት ነው! ትዳር አረግ ነው እኮ ኃጢአትን መላቀቅ አንፈልግም። ስለዚህ በኋላ ነው ንስሐ። እኔ ንስሐውን ብገባ እኮ ተመልሼ ኃጢአት መስራት አይቀርም። ታውቀው የለ የኔን ስራ የኔን ውሎ ታውቀው የለ ባይሆን ቀስ ብዬ በኋላ ተረጋግቼ ንስሐ እገባለሁ ይላል። መልሼ ኃጢአት ከምሰራ ነው። ይሄ ምክንያት አይደለም። ይሄ ምክንያት አይደለም። ምዕመናን ገላችንን እንታጠባለን በቀን በቀን እሺ፣ እንደው ቢርቅ በሳምንት በወር እሺ፣ በዓመት ቢሆን ግድ የለም እንታጠባለን። ገላችንን ታጥበን መልሰን እንቆሻለን። አንቆሽሽ አይሰማኝም። ስለዚህ መቆሸሻችን ለማይቀር አንደኛውን ጠርቀምቀም ብሎ ለምን ስንሞት አንታጠቡ ትላላችሁ? አንልም። የእስካሁኑን እንታጠበው የቀረውን እግዚአብሔር ያውቃል አይደለም? አዎ፣ ከስጋ በመታጠብ ከሚመጣብን ቆሻሻ ከምናስወግደው ቆሻሻ በላይ ኃጢአት እኮ የበለጠ ነው፣ የከፋ ነው፣ ነፍስ የሚያቆሽሽ። ስለዚህ ቀጠሮ አትስጡ። የወንበዴ የቀረችውን ሰዓት ወሰነባት። የመዳን ቀን መቼ ነው? ዛሬ አይደለም አሁን ነው የሚለው። ዛሬማ ብዙ ነው። ዛሬማ ከጠዋት እስከ ማታ እኮ ነው። እስከ ሌሊቱም እኮ ዛሬ ነው። የመዳን ቀን መቼ ነው? አሁን ነው። ቅዱስ ዮሐንስ ወንጌላዊ ይገርማቸዋል። በነገው ዕለት ጌታ ተሰቅሎ ሲሰቃይ አይቶ የክርስቶስ መከራ ከልቡ አልጠፋ ብሎት ነበር። በዚህ ምክንያት ፊቱ በሐዘን የጠቆረ ነበር። ቁጹረ ገጽ ነው የሚባል ዮሐንስ ከዚያ በኋላ ብዙም አይስቅም ነበር በሕይወት ዘመኑ። ሳቅ ሲስቅ ያየው ሰው የለም። ሐዘን አልጠፋም። የጌታ መከራ አይኑ ላይ ስላለ ማለት ጌታ ተነስቶ እንኳን ግን አይረሳው እና አንድ ቀን ግን ይገርማቸዋል። እንደው ከአንጀቱ ስቋል ይባላል። ቅዱስ ዮሐንስ ሆዱን ይዞ ስቋል። ምንድን ነው ያሳቀው? አንድ ሰውዬ ልብስ ሲያሰፋ አይቶ ማሰፋቱ አይደለም ልብስ እያሰፋ ይከራከራል። አሳጥረው እዚህ ጋር በደንብ ጠበብ አድርጋት፣ አደራ እጁን እንዲያርገው እግሩን እንዲያርገው እያለ ልብስ ሲያሰፋ የእግዚአብሔር መልአክ መጣና ለወንጌላዊ ዮሐንስ በጆሮው አንድ ነገር ነገረው። ይሄ ሰውዬ ልብስ የሚያሰፋው ሰውዬ ነገ ጠዋት ይሞታል አለ። መቼ ነው የሚሞተው? አሁን ምን እያደረገ ነው? አደራ ጠበብ እንዳይል አደራ እዚህ ጋር ይላል። ሊገነዝበት እኮ ነው። ትስቃላችሁ አይደለም? ጠባቂ መልአካችን በእኛ የሚስቀው እንደዚህ ነው። እኛስ መቼ እንደምንሞት ምናውቃለን? መቼ እኔ የሚገርመኝ ሰው ቀብር ላይ ቆሞ እኮ ያቅዳል። ቀብር እየቀበርን እኮ እናቅዳል። እኔ በጣም እንደው ቀብር ላይ እንኳን ትንሽ አቶ እየተቀበረ ከንፈር እየመጠጥን አሁን ከዚህ በኋላ እዛ ሄጄ ከዛ ቤት ገብቼ ከቤት በኋላ አረ ቀብር ላይ ነገ አንተ ትሞታለህ። አሁን እንኳን አስታውሰው። አንተ በዚህ ፍርድ ላይ ሳለህ እግዚአብሔርን አትፈራውም አለው ጓደኛውን ሲመክረው። በዚህ ጭንቀት ላይ እያለ በዚህ ሁሉ ነገር በተበላሸበት አገር ላይ እየኖርን አሁን እግዚአብሔርን ያልፈራን መቼ ልንፈራ? በየቀኑ ደም ሲፈስ እያየን፣ ግፍ ሲፈጸም እያየን፣ እርስ በርስ ሰው ከሰው ሲተላለቅ እያየን በዚህ ፍርድ ላይ ያለን እንኳን እግዚአብሔርን አንፈራው? መቼ ነው የምንመለሰው? ምን ሲከሰት ነው የምንመለሰው? ምን ሲከሰት? በጣም ይገርማል። የዚህን ወንበዴ ልብ የመለሰ አምላክ የሁላችን ልብ ይመልሰው። ከዚያ ምን አለ? ጌታ ሆይ በመንግስት በመጣ ጊዜ አስበኝ ሲለው፣ እውነት እውነት እልሃለሁ ዛሬ ከኔ ጋር በገነት መቼ? ዛሬ ከኔ ጋር በገነት ትሆናለህ። አንዳንድ ሰዎች ጥምቀት አያስፈልግም የሚሉ መናፍቃን ይሄ ወንበዴ መቼ ተጠመቀ ይላሉ። ሰዓት አለ ስለተባልኩ እችን ጨምሬ ወደ መጨረሻው ነጥብ እመጣለሁ። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ይህ ወንበዴ መቼስ ሰው ካልተጠመቀ የእግዚአብሔርን መንግስት ሊወርስ፣ ታዲያ የወንበዴ መቼ ተጠመቀ ብለው ጥምቀት አያስፈልግም ለማለት የሚሞክር ሰው ይሄ ሰውዬ ተጠምቋል። እንደውም እንደሱ የተጠመቀ ብዙ ጥምቀት የተጠመቀ የለም። የተጠመቀበትን ምክንያቶች ላሳያችሁ። አንደኛ የሮሜ መልእክት ምዕራፍ 6 ከቁጥር 6 ላይ የተጠመቃችሁ ሁላችሁ ከክርስቶስ ጋር በሞቱ ተባብራችኋል ይላል። ሕፃን ሆነን ስንጠመቅ ክርስትና ስንነሳ
ካህኑ ወስዶ ውሃ ውስጥ ይጨምረናል፣ ይዘፍቀናል። ከዛ ከውሃው ምን ይለናል? ያወጣናል። ወደ ውሃው ስንገባ ከክርስቶስ ጋር ተቀበርን። ከውሃው ስንወጣ ከክርስቶስ ጋር ምን አለን? ተነስ። ስለዚህ መጠመቅ ከክርስቶስ ጋር መሞት ነው። ከኔ ጋር በሉ፣ መጠመቅ ከክርስቶስ ጋር መሞት ነው። መጠመቅ ከክርስቶስ ጋር ምን ማለት ነው? መጠመቅ ከክርስቶስ ጋር መሞት ከሆነ ከክርስቶስ ጋር መሞትስ ምንድን ነው? ጎበዝ ልድገመው። 1 ሲደመር 2 ስንት ነው? እንደ ቀጨኔ የሂሳብ ችግር አለ እንዴ? 1 ሲደመር 2 ስንት ነው? 2 ሲደመር 1ስ? በጣም ጥሩ። መጠመቅ ከክርስቶስ ጋር ምን ማለት ነው? ከክርስቶስ ጋር መሞትስ? አቤት ይህ ወንበዴ ተጠምቋል ወይ ካላችሁኝ መልሱ ከክርስቶስ ጋር ሞቷል አልሞተም? ስለዚህ ከክርስቶስ ጋር መሞት ራሱ ምን ማለት ነው? አምኖ ስለሆነ ይቅር በለኝ ብሎ ስለሆነ ከክርስቶስ ጋር መሞቱ ራሱ እንደምን እንደ ጥምቀት ይቆጠራል። 1 በሉ። 2 ክርስቶስ ከደቀ መዛሙርቱ መካከል ዮሐንስና ያዕቆብ የተባሉት እናታቸውን ላኩ ወደ ጌታ አማላጅ አድርገው። እናቲቱ ምን አለች? ጌታ ሆይ በምትነግስ ጊዜ እንግዲህ ክርስቶስ እነግሳለሁ ሲል ሰምታለች። እነግሳለሁ ሲል መንግስት ያቋቁማል መስሏት እኮ ነው። ክርስቶስ እነግሳለሁ ያለው በምን ላይ ነው? በመስቀል ላይ ነው። እደፋለሁ ያለው የሸዋ አክሊል ነው። እና እነግሳለሁ መንግስት ተሰጠኝ ስልጣን ተሰጠኝ ሲል ስለሰማችሁ እነሱም ስለሰሙ ሐዋርያት ጌታ እስኪያርግ ድረስ የክርስቶስ መንግስት ምድራዊ መስሏቸው ነበር። ስለዚህ ምን አለችው? በነገስክ ጊዜ በክብርህ ልጆቼን በግራና በቀኝ አድርግልኝ አለችው። ክርስቶስ ምን አለ? የምትለምኑትን አታውቁም። ይቺ ሴት መጣ ልጆቼን በግራና በቀኝ በነገስክ ጊዜ አቁምልኝ ማለት በሌላ ቋንቋ አብረውህ ምን ይበሉ ማለት ነው? ይሰቀሉ ማለት ነው። የምትለምኑትን አታውቁም። በእውነት እግዚአብሔር የለመነውን ሁሉ ስላልሰማን ስሙ የተመሰገነ። አሁን የለመነውን ሁሉ ቢሰማን እንደው በእውነት ችግር እኮ ነበር። ወጣቶች አሁን እስቲ ስንት ልመና ነው ትለምኑት መጣችሁ? የብዙ ወጣቶች ልመና ምንድን ነው? አትዋሹ፣ እኔ ልንገራችሁ። የወጣቶች ልመና ትዳር ነው አይደል? አዎ ዛሬ እችኛዋን ስጠኝ ብለህ ትለምናለህ። ነገ ትመጣና እግዚአብሔር ሆይ እችኛዋን ተዋት፣ ሳስበው ተዋት፣ ይቅርብኝ ደግሞ ያችን። አሁን የለመንከውን ሁሉ ቢሰጥ ህይወት አይበጠበጥም። ሰው እኮ ማመልከቻ እንኳን እኮ ስርዝ ድልዝ ሲበዛው ጥሩ አይደለም አይደል? የኛ ጸሎት እኮ ብዙ ስርዝ ድልዝ አለው። የለመነውን ያህል ስላልሰማን ስሙ የተመሰገነ ይሁን። አቤት አሁን የለመነውን ሁሉ ቢሰጠን እኮ መጥፎ ነበር ማለት። እዚህ መሀል ወላጆች አላችሁ፣ ልጃችሁ ቤት ውስጥ እንደው አይጥ አስቸግሯችሁ የገዛችሁትን መርዝ ይዛችሁ ስትገቡ ይሄን መርዝ በዳቦ አድርጌ ካልበላው ቢል ትሰጡታለን ወይ? ልጄ ለምን ጓጉቶ ይቀራል ይብላ እንጂ ትላላችሁ? ቢያለቅስስ እንዴ እያለቀሰ እኮ ነው ብላችሁ ትሰጣላችሁ? አባት ከሆንክ አትሰጠውም፣ ትገርፈዋለህ ዝም በል ብለህ እንጂ አይሰጠውም። እግዚአብሔር አባት ነው። ስንት መርዝ ለምነ ነው እምቢ ብሎናል መሰላችሁ? ስንት ክፉ ነገር ነፍሳችንን የሚጎዳ ልመና ለምነነዋል። አባት ስለሆነ ግን እምቢ ይላል፣ አይሆንም ይላል። የእግዚአብሔር እምቢታ ከሌሎች ከሰዎች እሽታ ይሻላል። ቆይ ምን ላንተ ብሎ ነው? ምን ይቆልበታል? ሁሉን ቢሰጥ ለሱ ላንተው ብሎ ነው ወይ? ነገሩ ላንተ አይሆንም፣ አለዚያ አንተ ለነገሩ አትሆንም። እያዘጋጀ ነው፣ ጊዜው አይደለም። እና የምትለምኑትን አታውቁም። እና ይህን ልመና ከለመኑ በኋላ ጌታ ምን አለመሰላችሁ? ከኔ ጋር ናችሁ? እኔ የምጠጣውን ጽዋ ልትጠጡ፣ እኔ የምጠጣውን ጽዋ ልትጠጡ፣ እኔ የምጠመቃትን ጥምቀት ልትጠመቁ አትችሉም አለ። አሁን በደንብ አስተውሉ ምዕመናን፣ ስብከት አይደለም ይሄ ትምህርት ነው። እኔ የምጠጣውን ጽዋ በሉ ልትጠጡ፣ እኔ የምጠመቀውን ጥምቀት ልትጠመቁ አትችሉም አላቸው። ሁለት ነገር ነው ያለው ክርስቶስ። ጥምቀቴን ልትጠመቁ ጽዋዬን ልትጠጡ አትችሉም አለ። ሲል ምን አሉት? እንችላለን አሉት። እንችላለን ሲሉት ምን አለ ጌታ? ጽዋዬንስ ትጠጣላችሁ፣ በግራና በቀኝ መቀመጥ ግን ከአባቴ ዘንድ ለተሰጣቸው ነው። አስተውሉ። ቅድም ጥምቀት ያላትን አሁን በግራና በቀኝ መቀመጥ አላት።
ከክርስቶስ ጋር አብሮ መሰቀል፣ በግራ በቀኝ መቀመጥ ጥምቀት ተብሎ የተነገረው በራሱ በክርስቶስ አንደበት። ከዚያ ውጭ ኢትዮጵያዊ ሊቅ ቅዱስ ያሬድ እምገቦከ ውህዘ ማይ ከጎን ውሃ ፈሰሰ ወቀደሶ ለፈያታይ ወንበዴውን ቀደሰ ይላል። ስለዚህ ከክርስቶስ ደም የፈሰሰው ውሃና ደም ይህንን ወንበዴ ቀድሶታል። ይሄ ቢያመልጠው እንኳን ሲኦል ወርዶ ክርስቶስ ለነፍሳት ቀኝ እጁን ቀኝ እጄን ሰጥቷቸው ወኮነቶሙ ጥምቀት ሆነቻቸው ይላል። ይሄ ሁሉ ጥምቀት አላለፈውም ይህንን ወንበዴ። ይሄም ቢያልፈው ምዕመናን በብሉይ ኪዳን የነበሩ ሰዎች ጥምቀት ሳይሰራ ነው የሞቱት። ይህ ወንበዴ ባይጠመቅ እንኳን በክርስቶስ ማመኑ ያድነዋል። ስለዚህ እናይቶ ጌታ ሆይ በመንግስት አስበኝ ለሚለው ጸሎት ምን አለ? እውነት እውነት እልሃለሁ ዛሬ ከኔ ጋር በገነት ሆናል። የመጨረሻ የምነግራችሁ ምዕመናን ወንበዴው የጸለየው ጸሎትና ክርስቶስ የመለሰለት መልስ ይለያያል። እሱ የጠየቀው በምጽአትህ ነው ያለው፣ አስበኝ ነው። እሱ ግን ዛሬ ያለው እኛ ከምንለምነው ልመና በላይ የማን መልስ ይበልጣል? ጥቂት ሲለምኑት ብዙ የሚሰጥ አምላክ ነው። ለነገ ሲለምኑት ለዛሬ የሚያደርግ አምላክ ነው። እግዚአብሔር ከለማኞቹ እውቀት በላይ ስለሆነ እንዲያውም ሳለምነው ነው የሚሰጠን። አብዛኛውን ጸሎት እኮ እኛ ሊስት አድርገን ይህን አድርግልኝ ብለነው አይደለም እግዚአብሔር የሚሰጠን። እሱ ስለሚያውቅ ሳንለምነው የሚያስፈልገንን አውቆ ያደርግልናል። ጸሎታችንን አርሞ የሚሰማ አምላክ ነው። አሁን እኛ የምንጸልየው ጸሎት ውስጥ ብዙ ችግር አለበት። እግዚአብሔር ግን የእኛን እውቀት ማነስ አይቶ ይሰማናል። በዚህ በጣና ገዳማት የተከሰተ አንድ ነገር ልንገራችሁ። አንድ ሰውዬ መናኝ ሆኖ ባህታዊ ሆኖ ከጣና ገዳማት በአንዱ ዋሻ ውስጥ ቆሞ ለረጅም ዓመታት ጸሎት እያደረገ በምናኔ ይኖራል። ከኔ ጋር ናችሁ? ብዙ ዓመት ሆኖታልና እዛ ቆሞ እየጸለየ ያለ አንድ አባት በጀልባ ተሳፍረው ወደዚያች ደሴት ይደርሳሉ። ሲደርሱ ቆይ መንገዴን ከመቀጠሌ በፊት እዚች ደሴት ላይ ትንሽ አረፍ ልበል ብለው ጀልባውን ያቆሙና ወደ ደሴቱ ገብተው ዞር ዞር ማለት ይጀምራሉ። ከዛ ድምፅ ይሰማሉ። ድምፁን ተከትለው ሲሄዱ ዋሻ ውስጥ አንድ በጣም የሚያስፈራ ሰውዬ ቆሞ ይጸልያል። ጸጉሩ ሁሉ አድጓል፣ ብዙ ዓመት ሆኖታል። ያስፈራል። ጠጋብል ሰው ሁሉ አይመስልም። ግርማው በጣም ያስፈራል። ይጸልያል። እኛ አባት ትልቅ አባት ናቸው። ሲሰሙት ግን የሰሙትን ነገር ማመን አቃታቸው። ይሄ ሰውዬ የሚጸልየው እጁ ዘርግቶ ምን እያለ እንደሆነ ታውቃላችሁ? ጌታዬ ሆይ አትማረኝ እያለ ነው። ምን አትበለኝ? እንዴ እኛ የምንለፈው ምን በለን ብለን ነው። አትማረኝ ብሎ ጸሎት እንዴት ያለ ነው ብለው ደነገጡና እጃቸውን ጸፍተው፣ አባቶች የሚጠራሩት እንደዛ ነው። እጃቸውን መተው ቀሰቀሱት። ከዛ ጸሎቱን አቋርጦ ሲያያቸው ደንግጦ መጥቶ እግራቸው ስር ወደቀ። ምን እየሰራ ነው አሉት። አይ እኔ እዚህ ብዙ ዓመት እየጸለይኩ እግዚአብሔርን እየለመንኩ ነው ያለሁት። ከየት ሀገር ነው የመጣው? ከዚህ ሀገር። መንፈሳዊ ትምህርት ተምራል? ምንም አልተማርኩም፣ እንዲሁ እግዚአብሔር ጠርቶኝ ነው አለ። ታዲያ ምንድን ነው የምትጸልየው ጸሎት? ጌታዬ ሆይ አትማረኝ። እንዲህ አይነት ጸሎት አለ ወይ? ከየት ነው ያመጣው ይሄን ጸሎት አለ። አንድ መነኩሴ መጥተው አስተምረውኝ ነው አለ። አይ መነኩሴ ነኝ ብሎ ያስተማረ ሰይጣን ነው እንጂ አትማረኝ የሚል ጸሎት የለም። ለምን አባታችን ነው ያትልም ማለት አላቀውም አለ። አታቀውም? አዎ። አባታችን ነው ያታቀም? አዎ። እንግዲያውስ እሺ ቁጭ በል ብለው የክርስቲያኖች ሁሉ ጸሎት ጌታ ያስተማረው ቁጭ አድርገው አስተማሩት። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ እንደምንም ብሎ ያዘው። በልችለዋል፣ ከዚህ በኋላ ሁለተኛ አትማረኝ እንዳትል ደህና ዋል ብለውት እኛ አባት በጀልባ ተሳፍረው ጉዟቸውን ቀጥለው ባህሩ መካከል ሲደርሱ የሰውዬ መጣና ጸሎት ጀመረ። አዲስ ጸሎት ተምሯል። ምን የሚል? አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግሥትህ ትምጣ ብሎ ጠፋበት። ደገሙ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግሥትህ ትምጣ፣ የለም ቢለው ቢሰራው መንግሥትህ ትምጣ ብሎ ቀጥሎ ምንድነው ጠፋበት። አይ እኛ አባት ሳያመልጡኝ ልድረስባቸው ብሎ ሮጦ ሄዶ ጀልባው ላይ ደረሰበትና አባቴ መንግሥትህ ትምጣ ብሎ ቀጥሎ ምንድን ነው አላቸው። ሮጦ ሄዶ ነው ያልኳቸው። እሳቸው እየሄዱ ያሉት በምንድን ነው? እሱ በባህሩ ላይ ነው የሮጠው። ሲያዩት ውሃው ላይ ቆሟል። በሌኔ ወንድም እንደ በፊት አትማረኝ ብለህ ቀጥል አሉት። እግዚአብሔር ጸሎቱን ሰምቶታል? አልሰማውም?
እሱ አትማረኝ ብሎ በቅቷል። እሳቸው ማረኝ ብለው በጀልባ እየሄዱ ማለት ምን ማለት ነው? እግዚአብሔር የሰማው ያለውን ሳይሆን ለማለት የፈለገው ነው። እግዚአብሔር ለማለት የፈለግነውን ይስማን። በንግግር ችሎታ እኮ አይደለም እግዚአብሔር የሚሰማው፣ በንግግር ጥበብ አይደለም። ይህንን ወንበዴ ጌታ ሆይ በመንግስት በመጣህ ጊዜ አስበኝ ሲለው እውነት እልሃለሁ ዛሬ ከኔ ጋር በየት ትሆናለህ? በገነት ትሆናለህ አለው። ይህንን ወንበዴ የማረ አምላክ እኛን ወንበዴዎቹን ይማረን፣ የሰማነውን በልቡናችን ያሳድርብን።